ይቀጥልና ሰላም ለዝክረ ስምከ ዘይተረጎም ምስጢር ባህቱ ይመስል ብሂለ እግዚእ ወገብ። አዎ ብሂለ እግዚእ ወገብ ገብርኤል ኪሩብ ጸዋሪ አብይ መንበር ይላል። ገብርኤል ሆይ ዘአንበሳ ማርቆስ ዘራይም ሉቃስ ዘርስ ዮሐንስ ዘብእሲ ማቴዎስ አው እነዚህ ጸወርተ መንበር ይባላሉ። የጌታችን የመድኃኒታችን በሌላ መልኩ የእግዚአብሔር አው እነሆ መንበር ተሸክመው የሚኖሩ አው መላእክት ይባላሉ። ሳይደክሙ አው ለዘላለም ተሸክመው የሚኖሩ መላእክት ናቸው። ድንግል ማርያም ደግሞ የአዲስ ኪዳን ኪሩብ ጸዋሪ መንበር ተብላለች። እስካመስና ድንግል ማርያም እነሆ አው የመድኃኔ ዓለም መንበር ወይም ደግሞ አው መናገሻ ወይም ደግሞ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር በሀገር ሰው እንዲኖር የእግዚአብሔር ማደሪያ የማን ማደሪያ? እምነ ጽዮን ይብን ሰብ ወብእሲ ተወልደ በውስቴታ እናታችን ጽዮን ሰው እናታችን ጽዮን ይላል በውስጧ ሰው ተወልዷልና። ምን ተወልዷልና? አለቀይን ነው። ኪሩ የአዲስ ኪዳን ኪሩብ ትባላለች። ኪሩቤል ምንድን ናቸው? ጸወርተ መንበር። ድንግል ማርያም ማንን ተሸክማለች? መድኃኔ ዓለምን። ስንት ወር? 9 ወር ከ5 ቀን። አዎ ማህፀንኪ እግዝእትየ ከብረ ምስብእታ ይከብር ምስብእት እምጽርሐ አርያም ዘላዩ ወእምኪሩቤል ትቤት ጾረ ተሳታ አውረሃ ወአምስተ ዕለተ 9 ወር ከ5 ቀን ጾረ አው ዘይጸወር እሳተ የማይችሉትን እሳት ተሸከመችው። አግመረት ዘይትገመር መለኮተ አዎ የሰው ልጅ ሊሸከመው የማይችል ሊነካው የማይችል መለኮትን በማህፀኗ 9 ወር ከ5 ቀን ተሸከመችው። ክብርና ምስጋና ለድንግል ማርያም ነው። ይህን የሚለው አሁን ልብ አድርጉ። የመጀመሪያዎቹ አምላክን የተሸከሙ ኪሩቤል ይባላሉ። ማን ይባላሉ? ቀጥሎ ደግሞ አምላክን ተሸከመ የተባለው ቅዱስ ገብርኤል ይባላል። ማን ይባላል? እንዴት ነው ተሸከመ የተባለው? መጋቢት 29 ቀን ልብ አድርጉ። እንግዲህ ንግግር በርቀትና በቅርበት መጮህና ቀስሎ መናገር ብያቸዋለሁ። መጋቢት 29 ቀን ቅዱስ ገብርኤል ወደ ድንግል ማርያም ሲመጣ አምላክን ተሸክሞ ነው የመጣው። ማንን? ያ ቃል ቀድሞ ነበረ። ቃሉም በእግዚአብሔር ዘንድ ነበረ። ቃሉም እግዚአብሔር ነበረ። ቃል ሥጋ ሆነ። ቃልን ተሸክሞ ነው የመጣው። አዎ ቀዳሚሁ ቃል ነሣ መሬተ ይላል። ወለሃኮለ አዳም አዳምን ሰው ያደረገው ያ አምላክ እነሆ ወደ ድንግል ማርያም ቅዱስ ገብርኤል ከሰማይ ከመንበረ ስብሐት እስከ ማኅፀነ ድንግል ማርያም እስከ ገሊላ ይዞ መጣና የአምላክ ተሸካሚ ኪሩብ ተባለ። እስኪ አመስግኑት መድኃኒዓለም። ይህች እኮ ናት እናንተ እየሰማችሁ ነው አይደል? ከየት እስከ የት አስተውሉ። ከሰማይ እስከ ድንግል ማርያም ነው ይዞ የመጣው። አዎ ከላኪው የበለጠ መልእክተኛ የለም። ሁራ ስራ ንግራ ነው። አዎ አስተራያ በክብር ጸዋሪ ዜና ገብርኤል ተናገራ በአምደ ደመና ይላል። አዎ ደመና ማለት የአብ ባህሪ ነው። ይዞት የመጣው ወልድን ነው። አዎ እነሆ ያናናት በመንፈስ ቅዱስ ነው። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለኑ ይዜልለኪ ብሎ መንፈስ ቅዱስ ወደ አንቺ ይመጣል ብሎ ስለዚህ ቅዱስ ገብርኤል ልብ አድርጉ። ኪሩቤል በኢሳይያስ 6:8 ላይ መንበር ተሸክመው የሚኖሩ መላእክት ናቸው። ቅዱስ ገብርኤል ከሦስቱ አካል አንዱን አካል ወልድን ቃልን ተሸክሞ መጣ። ከላከው የሚበልጥ መልእክተኛ የለም። ሂደህ አድርስ ነው። በእኛ ዘመን እኮ ሰው ብር አድርስ ቢባል ግጥም አድርጎ ይበላና ላየውም ይላል። እየሰማችሁ ነው አይደል? አድርስ የተባለውን አያደርስም። የቁራ መላእክተኛ የሚሆን ብዙ አለ። እየሰማችሁ ነው አይደል? ዘመነ ኖህን አስቡት። ኖህ እግዚአብሔር ታረቀን ወይ እስኪ ብሎ ቁራ ላከው። ሀባሃለው ገደላ ህዬ ይትከቧል ተባለ። የሚበላ አገኘና በዚያው ቀልጦ ቀረ። አሁን ታዞ በዚያው የሚቀር መልእክተኛ ምን ይባላል?
የቁራ መላእክተኛ እንዳትሆኑ እግዚአብሔር ይጠብቃችሁ። ቅዱስ ገብርኤል ይጠብቃችሁ። ወፈነው አለ ርግብ ይላል። ርግብ ላካት። ደግሞ ርግብ ግን በመጀመሪያው ማረፊያ አጣች። አንድ ሱባኤ ገባና በሁለተኛው ግን ሂዳ እግዚአብሔር ታረቀ ውሃው ጎደለ ስትል ቄጠማ ወይም ደግሞ ወይራ ይዛ መጣለች። እሷ ታማኝ አገልጋይ ሆናለች። እኛንም ታማኝ አድርገን እግዚአብሔር አሜን በሉ። ቅዱስ ገብርኤል ታማኝ መልእክተኛ ነው። ሳይጨምርም ሳይቀንስም ከድምፁም ሳይቀንስ በተነገረው ልክ ወተናገራ በነገረ ብሔራ በአምጣነ ትክል ተወፎ በምታውቀው ቋንቋ ምን በምትለው ቋንቋ በምታውቀው ቋንቋ ሰው በሚያውቀው ቋንቋ መማራት ያዳግኝ ወንጀልም አይደለም። አለማወቅም ወንጀልም ኃጢአትም አይደለም። አለመማር ግን መጥፎ ነው። እየሰማችሁ ነው አይደል? አሁን ያለንበት ዘመን ለሐዋርያት 71 ቋንቋ በዝግ ቤት ተገልጦላቸው 72 ቋንቋ ተናግረዋል። በ72 ቋንቋ አልጫውን ዓለም አጣፍተውታል። እስከ ሞት ድረስ የታመኑ ሆነዋል። እኛ ግን ቋንቋን መገበያያ መገናኛና መማማሪያ መዘመሪያ መሆኑን አላወቅነው። መጠላለፊያ እያደረግነው ነው። እየሰማችሁ ነው አይደል? መጠላለፊያ ያደረግነው። ተወደደም ተጠላም ግን ቋንቋ መናገር የእውቀት ጥግ አይደለም። የእውቀትን ወይም የምሁርነት ደረጃም አይደለም። ቋንቋ መግባቢያ ነው። ደግሞ ስንት እንችላለን? እየሰማችሁ ነው አይደል? ደግሞ ስንት እንችላለን? 72 ቋንቋ የተናገሩት ሐዋርያት እኮ አልተጠላለፉም እኮ። እኔ ምሁር ነኝ እኮ አላሉም እኮ። ከኔ በላይ አዋቂ የለም እኮ አላሉም እኮ። እኛ ግን ቋንቋን በተራራ ቋንቋን በወንዝ ቋንቋን በማህበረሰብ ገድበነዋል። ከእንዲህ አይነት ዜሮ ጭንቅላት እግዚአብሔር ሁላችንን ይሰውረን። አሜን በሉ። በምታውቀው ቋንቋ ነገራት። ምን ብሎ? ቀስ ብሎ ንገሩኝ። ምን ብሎ? ይሄ ነው ልብ አለ። ለድንግል ማርያም ምን ብሎ ነገራት? ቀስ ብሎ ቀስ ብሎ ምን አላት? ቅዱስ ያሬድ ይንገራችሁ አልወሲሶ በእዝና ኩሎ ዘለሃቦ ነገራት። እስኪ ንገሩኝ። ቀስ አድርጎ በሉ ነገራት። እስኪ ተናገሩ። ለምን ትጮኻላችሁ ወንዶች? ረጋ በሉ እንጂ ስታናግሩ ሴት አትጮሁባት። አንቺም ደግሞ አትጮኝ። እናንተም አትጮሁ። እሺ በሉ እስኪ። እንደው ዝም ብሎ የገደማሚቱ ይመስል መጮህ ጥሩ አይደለም። እኛ የምንናገረው ቀስ ብለን የምንናገርበትን የንስሐ ልጅ ወይም ደግሞ ቀረብ አድርገን የምናስተምርበት የአዳራሽ ስብከት ቀስ ብለን እንናገራለን። እዚህ ላይ ደግሞ እንዲሁ መናገር ስላለብን ነው። እየሰማችሁ ነው አይደል? ግን በማህበረሰብ ደረጃ ግን መጮህ ሰው ሲሞትና ዳጋ ሲሆን እንጂ እንደው ዝም ብሎ በተለያየ ነገር መጮህ ጥሩ አይደለም። እየሰማችሁ ነው አይደል? ቀስ አድርጎ ነገራት። ምን አልኳችሁ? እኔ አይደለም ቅዱስ ያሬድ ነው እንዲህ ያለ ነገራት። ምን አላት? አምላክን ትጸንሻለሽ። ምን አላት? ተቃለቀ። አሁን የሱ ይሁንልኝ ይደረግልኝ ስትል ቃል በማኅፀነ ድንግል ማርያም አደረ። የቅዱስ ገብርኤል መንበርነት ምን ሆነ ማለት ነው? እዚያ ላይ ቀረ። እየሰማችሁ ነው አይደል? ኪሩቤል ለዘላለም ተሸክመው ይኖራሉ። ቅዱስ ገብርኤል በመልእክት ደረጃ ለአንድ ቀን ብቻ ነው። በአገልጋይነት ደረጃ ግን ለዘላለም ይሸከማል። እየሰማችሁ ነው አይደል? ወደ ድንግል ማርያም ስንመጣ ደግሞ 9 ወር ከ5 ቀን ስንት አልኳችሁ? 9 ወር ከ5 ቀን ጸርሃ ገብርኤል ምን አለ? ተናገረ። ምን አለ? አንቺ የአምላክ እናት አለ። የማን እናት? እንዴት አድርጎ? ቀስ አድርጎ። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ልውሰዳችሁ። አነ ውእቱ ገብርኤል መልአክ ዘቀውም ቅድመ እግዚአብሔር። እስኪ ቃል በጩኸት ነው በዝግታ የተነገረ? በዝግታ አይደለም። ይሄ አቃርቦ የተነገረ እዚያና እዚያ ናቸው። በምን በኩል? በቀኝ በኩል ቆሞ አየው። እኔ ከእግዚአብሔር የተላኩ መልእክተኛ ነኝ። ኤልሳቤጥ ነቀፌታዋ ይወገዳል። ካሁን ሰዓት ጀምሮ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። በመወለዱ ብዙዎቹ ደስ ይላቸዋል። ይልቁንም የብዙዎችን ብርሃን ይከፍት ዘንድ ይልቁንም የብሉይ ኪዳን መሸጋገሪያ የአዲስ ኪዳን መጀመሪያ አንድ ሲሆን 7 ጸጋ ያለው ልጅ ነው ብሎ ሲለው እኔ ሽማግሌ ነኝ ሚስቴም አርጅታለች አለ። ይህ ንግግር ጮክ እንግዲህ አድርጎታል ቅዱስ ገብርኤል። እየሰማችሁ ነው አይደል? ሰውን ውሃን የሚያስጮኸው ምንድን ነው? ድንጋይ ነው አይደል?
አዎ ውሃን የሚያስጠው ድንጋይ ነው ይባላል። ሰውን አዎ ብዙ ነገር የሚያስብለው አሁን እንዳልኳቸው ነው። ስለዚህ ቅዱስ ገብርኤል አዎ ዘካርያስ ካህኑ አልቀበለው ሲል እንዲህ አለ አለ ውእቱ ገብርኤል መልአክ ስቀውም ቅድመ እግዚአብሔር። እስኪ ተናገሩ ገብርኤል በሉ ምን አለ? ተናገረ በሉ እንጂ ገብርኤል በሉ ምን አለ? ምን ብሎ? በእግዚአብሔር ፊት በሉ የምቆመው አንደኛ አለ። እስኪ አመስግኑት እንመላክ። ይህንን ያለው እኮ በቃ ገብርኤል ተናገረ። ምን ብሎ? ባለቤት ትወልዳለች። ምን ብሎ? ነቀፌታዋ ይወገዳል። ምን ብሎ? በመወለዱ ብዙዎች ደስ ይላቸዋል። ምን ብሎ? የብዙዎቹን ልብ በወንጌል ያቀልጣል። ይልቁንም ደግሞ ብዙዎችን ለንስሐ ይጠራል። ብዙዎችን ወደ እግዚአብሔር ያቀርባል። ምን ብሎ? ከኔ በኋላ የሚመጣው ከኔ በፊት የነበረ